ባለፈው በሰራሁት ቪዲዮ ላይ ስለ ወይባ እክማ ወይንም በሳይንሳዊ አጠራሩ ተርሚናሊያ ብራውኒ ስለ ስርጭቱ ነግሬያችሁ ነበር። ስለ ባህሪው እና እንደገና ደግሞ ስለሚሰጣቸው በመድኃኒትነት ጥቅሙ በተለይም ለውበት፣ ለስኳር በሽታ መከላከል እንዲሁም ደግሞ ሌሎች በሽታዎችም መከላከያ ነግሬያችሁ ነበረ። ዛሬ ደግሞ የምነግራችሁ በቀጣይ በወይባን ወይንም እክማን ወይንም ተርሚናሊያ ብራውኒን በመጠቀም የምንከላከላቸውን በሽታዎችና ጥንቃቄዎችን የሁለተኛውን ክፍል ነው የምነግራችሁ። ስለዚህ ወይባ የባክቴሪያና የፈንገስ ኢንፌክሽኖችን፣ ተቅማጥ፣ የቆዳ በሽታን፣ የመተንፈሻ አካላት ችግሮችን ለማከም ይረዳል ማለት ነው። ለዚህም የሚያስፈልጉ በውስጡ ያሉ ለዚህ የሚረዱ ንቁ ኬሚካሎች ካቴፕቺን፣ ሱፒኦል፣ ናሪን ጌኒ፣ ኢላዲታኒን፣ ሳፓኒንስ እና ሃይድሮላይዝስ ታኒንስ የሚባሉ ንቁ ኬሚካሎች አሉ ማለት ነው። ለዚህ የሚረዱና ሕክምናውን የሚያከናውኑ ማለት ነው። ጥቅማቸውም እንደ ስታፊሎኮከስ አውሪስ የተባሉ እንደ ኢኮላይ የሚባሉ ሺጌላ እና ካንዲዳ አልቢካንስ ያሉ ጎጂ ተዋሲያትን የሴል ሽፋን ያበላሻል ማለት ነው። ስለዚህ እንደዚህ በማድረግ ይሄ ንቁ ኬሚካል ኢንፌክሽኖችን ያስወግዳል ማለት ነው። በባህላዊ አዘገጃጀት እንግዲህ የእክማ ወይንም የወይባ የቅጠሉ ጭማቂ ፈሳሽ ትኩል ቅጠሎች ተጨቅጭቀው ከውሃ ጋር በመደባለቅ ለሆድ ውስጥ መታወክና ህመም ይሰጣል። ለቆዳ የሚቀባ እንደዚሁም ደግሞ ተጨቅጭቆ ደግሞ ለቆዳ ይቀባል። የስሩ ዱቄት ከውሃ ጋር ተለውሶ በቆዳ ላይ ይቀባል። ለቁስል ማዳኛ የደረቀው የዛፍ ቅርፊት ተፈጭቶ በቁስል ላይ ሲደረግ ቶሎ እንዲደርቅ ይሆናል ማለት ነው። ስለዚህ ኢንፌክሽኖችን በሙሉ እነዚህን የሚያስወግደው በዚህ ነው ማለት ነው። ሌላ የጨጓራ ቁስለትና የሆድ ዕቃ አካላትንም በሽታዎችንም ለመከላከልና ለማከም ወይባ ወይም ተርሚናሊያ ብራውኒ ይጠቅማል ማለት ነው። ለዚህም የሚጠቅሙ ንቁ ኬሚካሎች ጋሊክ አሲድ፣ ሳፓኒንስ እና ታኒን፣ ልዩ የቅጠልና የፍሬ ሴክቶኖች እንዲሁም ቤትሌኒክ አሲድ የሚባሉ ውህዶች በውስጡ አሉ ማለት ነው። ጥቅማቸውም የጨጓራ መከላከያ ዘዴዎችን ይደግፋል። እንዲሁም የውስጥ አካላትን እብጠት ለመቀነስ ይረዳል። የጨጓራ ውስጣዊ ሽፋኑን ከጨጓራ አሲድ መሸርሸር የሚከላከል ልፋጭ አለው። በብዛት እንዲመነጭም ያደርጋል። በጭንቀት ወይንም በተባይ ምክንያት የሚመጣን የጨጓራ ቁስለት ወይንም የመከላከልና የመፈወስ ከፍተኛ ሳይንሳዊ ብቃት እንዳለውም ተረጋግጧል። ለውጫዊ የጨጓራ ቁስለት ታኒኖች በጨጓራ ሽፋን ላይ መከላከያ የፕሮቲን ውስብስብ ንብርብር ይፈጥራሉ። ይህ መከላከያ ቁስልን ከኃይለኛ የጨጓራ አሲዶች የሚጋርድ ሲሆን የእጽዋቱ ጸረ ብግነት ባህሪ ደግሞ የሚያም የሆድ ቁርጠትን፣ ኢኮላይ በሽታንና የውስጥ ህብረ ህዋሳት እብጠትን ይቀንሳል ማለት ነው። ታኒኖች በሽታው አምጪ ተዋሲያን ወይም ባክቴሪያ ወይም ፈንገስ ሲያድግበትና ሲበዛበት የሚፈልጉትን ፕሮቲን የማርገብና የማስወገድ ከፍተኛ አቅም አላቸው። በሽታውን የሚከላከሉበት መንገድ በባክቴሪያው የውጨኛ ሽፋን ላይ ያሉትን በማውደም ባክቴሪያው ምግብ እንዳያገኝና እንዲሞት ያደርጉታል። ይህ ለተቅማጥ፣ ለሆድ ቁርጠትና ለቁስል መላጥ ፍቱን ያደርገዋል ማለት ነው። እንግዲህ ወይባ ይህንን ያክል ለባክቴሪያ መከላከል በዚህ መልኩ ነው የሚከላከለው። የውስጠኛው ቅርፊት
አጠቃቀሙ የውስጠኛውን ቅርፊት ማኘክ ወይም በቀዝቃዛ ውሃ ውስጥ ዘፍዝፎ የቅጠሉን ውሃ መጠጣት ነው ማለት ነው። ስለዚህ ይህንን በማድረግ የውስጥ ባክቴሪያዎችንና ቁስሎችን መከላከል እንችላለን ማለት ነው። ሌላ ለወተት ዕቃ ማጠኛ ማገልገሉ ነው። ወይባ እንግዲህ ለወተት ዕቃ ማጠኛ ነው። እንግዲህ ለወተት ዕቃ ማጠኛ ከሆነ ወይባ ለወተት ዕቃዎች ማጠኛ፣ ለቅል፣ ለገንቦ፣ ጥዋ፣ ጮጮ፣ ግሬራ፣ ማለቢያ፣ ጉርና በማጠን የወተት ጣዕምና መዓዛን ለማሻሻል ይጠቅማል ማለት ነው። ወተትም ወይም እርጎ ሳይበላሽ እንዲቆይም ጊዜ ለማራዘምም ይጠቅማል ማለት ነው። ስለዚህ የወተት ዕቃ ለማጠን እና ልዩ ኬሚካል ጥቅም ለመስጠት ያሉ ኬሚካሎች ቅርፊቱን በመላጥ ግንዱንና ቅርንጫፉን በማንደድ የሚነደውን እሳት አጥፍቶ በጭሱ የወተት ዕቃውን ማጠን ነው ማለት ነው። ስለዚህ ከያ እዛ ውስጥ ያለው ጭሱ ነው ማለት ነው ይህንን ጥቅም የሚሰጠን። ምክንያቱም የወተት ዕቃን በምናጠንበት ጊዜ ጸረ ባክቴሪያ የወይባ ጭስ ዕቃዎችን የማምከን ከፍተኛ ጥቅም አለው። በወተት ዕቃዎች ውስጥ ባክቴሪያና ፈንገስ እንዳይፈጠር ይከላከላል። በወይባ ጭስ የታጠነ ዕቃ ውስጥ የሚቀመጥ ወተት ወይም እርጎ ልዩ ጣዕምና ደስ የሚል መዓዛ እንዲኖረው ያደርጋል ማለት ነው። አዘገጃጀቱ የወተት ዕቃዎች ውስጥ ማጨስና ማጠን የወተት ጣዕምና መዓዛን ለማሻሻል ነው ማለት ነው። ስለዚህ በምናጠንበት ጊዜ ምን ያህል እንግዲህ የወተት ዕቃን ጣዕሙንም ሆነ ከሌላ ኢንፌክሽንም የሚከላከል መሆኑን ነው። ሌላ ለጉንፋን፣ ለሳልና ለሳይነስ መከላከያ ይሆናል። እንግዲህ ወይባ እንግዲህ ከምናውቀው ከዘረዘርናቸው በተጨማሪም ለእነዚህ ለጉንፋን፣ ለሳልና ለመተንፈሻ አካል ችግሮችም መፍትሄ ይሆናል ማለት ነው። ንቁ ኬሚካል ፍላቪኖይድስ እና ፊኖልስ አሉ። እነዚህም ኬሚካሎች ተፈጥሯዊ አንቲኦክሲዳንት በመሆናቸው ይታወቃሉ። እንግዲህ ያሰራሩ ለአተነፋፈስ ችግሮች የወይባ ቅጠልን ወይም ቅርፊትን በማፍላት የሚገኘውን ትነት መታጠን ለጉንፋን፣ ለሳልና ለሳይነስ መፍትሄ ይሆናል ማለት ነው። የመከላከያ ዘዴዎቹ የባክቴሪያዎችንና የፈንገሶችን ሴል ግድግዳ ዘልቀው በመግባት የሴሉን የውስጥ ፈሳሽ ያፈሳሉ። በሽታውን የሚከላከሉበት መንገድ እንደ ካንዲዳ ካልፒካንስ ያሉ የፈንገስ በሽታዎችንና በተለያዩ የቆዳ ችፊዎችን፣ ቁስሎችንና የአየር መተንፈሻ አካላት ኢንፌክሽኖችን ያክማሉ ማለት ነው። ስለዚህ ወይባ ለዚህ ለመከላከል በሚጠቀምበት ጊዜ መዓዛ ያላቸው የዛፉ ክፍሎች በፍም ላይ በማጨስ ታካሚው ጭሱን እንዲተነፍስ ወይንም እንዲታጠን ይደረጋል ማለት ነው። ስለዚህ እንግዲህ በርካታ ጠቀሜታ ለነዚህ ሁሉ አለው ማለት ነው ወይባ ወይም ተርሚናሊያ ብራውኒ። ሌላው ለህንፃ ግንባታ፣ ለቤት ቁሳቁስ፣ እርሻ መሳሪያ፣ ለመሬት ለምነትና እንደዚሁ ደግሞ ቀለም ለማቅለም ለታኒንግ ያገለግላል ማለት ነው። ለእንጨትና ለህንፃ ግንባታ በጣም ጠንካራ፣ ለከባድ ግንባታ፣ ለምሰሶ፣ ለግብርና መሳሪያዎች እጀታ፣ ለሙቀጫ፣ ለዘነዘና መሳሪያነት ያገለግላል። ብዙ ጊዜ የማይውለው ለቀንበር ነው ከባድ ስለሆነ፣ ያለበለዚያ ሌሎቹ ለሁሉም የእርሻ መሳሪያዎች ይሆናል ማለት ነው። ለማገዶም ጥራት ያለው ማገዶ እንጨት ለከሰልም ከፍተኛ ተመራጭነት ነው። ያው ለከሰል አይፈቀድም። ወይባን ከሰል ማድረግ አይፈቀድም። ለትናንሽ ለመታጠን ካልሆነ በስተቀር ለሽያጭ የሚሆን ከሰል አይሆንም ማለት ነው። ግን ብናከስለው ግን ይጠቅማል፣ ዛፉ ስለሚጎዳ ነው። በባህል ለቤት ውስጥ አገልግሎት ቅርንጫፎቹን፣ ትናንሽ እንጨቶቹን ለቤስቱት ዕጣን ጭስ መታጠን ያገለግላሉ። በተለይም የወለዱ እናቶችን ለማስታመም፣ ለራስ ምታት፣ ለሰውነት ጥንካሬ እንዲሁም ነፍሳትን ለማባረር ይጠቅማል ማለት ነው። ሌላው ለአካባቢ ጥበቃና ለግብርና ነው። ከአዝርዕት ጋር አብሮ የሚስማማ ለአፈር መሻሻል የሚረዳና በደረቅ ወራት ለከብቶች መኖ የሚሆን የግብርናና